አይዞኝ ወገቤን አመመኝ ካሁን እንደዚህ ነው ኧረ እኔ አልችልም ይሄን ብድግ ለሁለት ከፍ ቀና በይ ወጌሻ በጣም ነው የሚበርደው አልቻልም ይሄው ተያይዘናል ከ1995 ዓመተ ምህረት ጀምሮ እዚህ መንገድ ጽዳት ላይ ያለውኝ አረ ለኔ ምን ተካቢ የተሰጠኝ እንዴት ነው ነገሩ አረ ለኔ ስትይ አዝናለሁ ባይዘው እንዴ በመኪና ይዘን መጥቶ ጥሎብሽ ሊሄድ ይችላል ያን ያክል መንገዱ ይቆሻል ማለት ነው እንዴ ይተጠረገ ይሄው አሁን ራሱ ቢሮ እያየሽው አይደል በእውነት ተመልካቾች ግን አሁን ማን ይጣለ ይሄን እንዴት ቻላችሁ ወጣለና ያው እንጀራ ነው ብርድ የለም ፀሐይ የለም ምን የለም በዝናቡ ቆመን ይሰራል ምን ይተባሰለ አሁን ዲግሪን እየተማሩ አረ እኔ ኮይ ማለት አስከምሪ ይካንጋል ስንሳንቶች ከቤት ማለት ነው እያንዳንዱ ይሄንን ስራ የሚሰራ ሰው ሁሉ በጣም ጀግና ነው ዋይ አግዢልሽ ልደምሽልኝ ነው እንዴ ሙዛውን እዚህ ጋር ይጣላል አካባቢያችን ያለው ቆሻሻን በትክክለኛው መንገድ በማስወገድ እናግዛቸው እንወዳቸዋለን ደራሽብ ሰላም እንደምናላችሁ የቅዳሜ መዝናኛ ፕሮግራማችን አሁንም እንደቀጠለ ይገኛል አሁን ደግሞ የምንገኘው የመዳረሻ ሰዓት ላይ ነው እንደምታዩት ይሄ ምሽት እንዳይመስላችሁ ከጠዋቱ 11 ሰዓት እና በጣም ብርድ አለ አየሩ እንደምታውቁት ዝናባማ ነውና በጣም ነው የሚበርደው አልቻልም ይሄው ተያይዘናል በጣም ማለት እኔ እንጃ በዚህ ሰዓት እዚህ በርዳል ብዬ አላስብም ነበር ከእንቅልፍ ውጪ የማይታሰብ ነው በዚህ ሰዓት እውነት ነው በጣም ከባድ ነው ዛሬ ደግሞ በመዳረሻ ፕሮግራማችን እንግዲህ በዚህ ሰዓት ተነስተው ስራ የሚሰሩ ሰዎች ጋር በመሆን አብረን የነሱን ስራ እንሞክራለን በጣም በሌሊት ነው የመንገድ ላይ ጽዳት ሰራተኞች የሚወጡትና ዛሬ እስኪ ከነሱ ለመካፈል እኛም በሌሊት ወጥተናል እናግዛቸዋለን አዎ ምን ይመስላል የሚለውን እንግዲህ አብራችሁ ተከታተሉ አይዞሽ ሪሚ እንደምንም እንወጣዋለን ግን በእውነት ሪስፔክት አይደለ ምክንያቱም በዚህ ሰዓት በዚህ ብርድ ሀገራችንን ለማሳመር ንጽህናውን ለመጠበቅ ወጥተው እንግዲህ ስራ ላይ የሚሰማሩ ሰራተኞች አሉ እንግዲህ የነሱን ስራ አብረን የምናካፈል ይሆናል አብራችሁ በዚህ አጋጣሚ ማመስገን እንፈልጋለን እንሂድ ሰላም እንዴት ነህ እንኳን ደህና ቆየህ ደህና ተጠብቅ ብርሃኑ ባላለው ወረዳ ሰላም እሺ የኛ ስራ ከተማውን ወና ጽዱ የማድረግ ስራ ነው የሚሰራው ሰዓት አንመርጥም ልብሱን 11 ተኩል ገብተን እስከ ጠዋቱ 4 ሰዓት ነው የምንሰራው ያው ልብስ እንለብሳለን አጋጣሚ ሆኖ ስንሰራ ዝናብ ስለነበረ በዛ አጋጣሚ ተተው ስለቆየ ካለ አንጸባራቂ ብቻ ለብሱና ዳይ ወደ ስራ ገብተን እንሰራለን ማለት ነው ወደ እሺ እቺኛው ያሻው ምርት ያነች እቺኛው ደግሞ መኪና አደጋ እንዳይደርስባችሁ ወይ ደግሞ እንትን እንዳይላችሁ እንደዚህ ከጎን ጋር ተቀመጥና ከመኪና ወደዚህ ያለውን እንሰራለን ማለት ነው ባቃፈው ያፈስ ናሾውን እዚህ ጋር እናደርጋለን ወደሚመለከተው ቦታ ደግሞ አሾውን እናስወግዳለን ማለት ነው መልካም ስራ እናመሰግናለን እንግዲህ ተመልካቾቻችን ትጥቃችንን አሟልተን ወደ ስራ ልንገባ ነው እነሱ ጥለውን ሄደዋልና እንቀላቀላቸው አይደል እኔ እንዴት እንደምጠርግ በዚህ ብርድ ወይኔ
አንቺ ይወርሻል። ኧረ በጣም እየበረደኝ ነው። መጥረግ ምትል አይመስለኝም። መንዳቱም ለካ ከባድ ነው። ታስቂኝ እንጂ ሞድሊንግ አደረኩት። እሺ ትጠርጊያለሽ ታፈልሽ ትጠርጊያለሽ። በተራ በተራ እሺ፣ እንዳናበላሽባቸው ግን አይ ነው። ከዛ እንጀምር። ይሄን ኦልሬዲ ስለጨረስኩ ከየት እንጀምር? ያው ብርድ ስላለው ብርድ አለ እና በጣም ውይ ልቀይር ይሄንን ኧረ ታድለሽ ሪም። እሺ አመሰግናለሁ። አሁን ብርዱ በይ ወደ ስራ። አንቺ እየበረደሽ አይደለ? እሺ አመሰግናለሁ። ጓንት ማለት ላይ ተጠቃለ ጓንት ኧረ ለእኔም እንክብካቤ እየተሰጠኝ እንዴት ነው ነገሩ? ኧረ ለእኔም ስትይ አዝናለሁ። ባይዘው እንዴ እንዴት ነው ነገሩ? እኔንም እንከባከበኝ። ኧረ ተንከባከቡኝ። እኔ ባትንከባከቡኝም እኔ ወደ ስራዬ። እሺ ነይ በይፈሽ። ጓንት ከተሰጠሽ አልቀረ ነይ ፈሽ። እገፋለሁ። ልተባበርሽ አልችልም። ነይ እቺን አድርጊልኝ። እዚህ ላይ በመጥረጊያ አድርጊልኝ። ለመጥረጊያ ላግዝሽ። እዚህ ላይ አድርጊልኝ። ጥላውን እየሄዱ ነው። ሪሞ እንፍተን። ኧረ መለስንባቸው። አንቺ ልጅ አንድ መቅረት የለበት። ነይ ደራሽብኝ። ምን ልረዳሽ አልችልም። በቃ አየሽ፣ ስራ ከሆነ የትኛውንም አይነት ስራ ኤኒስፔስ ትሰሪያለሽ። ነይ እንጂ ሰላም፣ እንዴት ኖት? እግዚአብሔር ይመስገን። ዛሬ እንግዲህ እናንተን በስራ ለማገዝ የእናንተንም ስራ ለማየት ከሌሊት 11 ሰዓት ጀምሮ እዚሁ ተቀላቅለናችኋል። በቅድሚያ እርስዎ ራስዎትን አስተዋውቁልኝ። ስሜ ትዕግስቶ ይባላለው። የምሰራው ወደ ክፍለ ከተማ ወረዳ 3 ውስጥ ነው። እሺ፣ እስቲ እንግዲህ ዛሬ በጽዳት ስራ ላይ ነው ያገኘኑት። እዚህ ስራ ላይ ስንት ጊዜ ሆኖት በመስራት? በዚህ ስራ ላይ ከ1995 ዓ.ም ጀምሮ እዚህ መንገድ ጽዳት ላይ ያለውኝ ወደ 24 ዓመት ይሆነኛል። ዋው፣ በጣም ረጅም ዓመት ነው። ያ ምን ይመስላል? እስቲ እንግዲህ 24 ዓመት ሙሉ እዚህ ስራ ላይ እንግዲህ አሳልፈዋልና ኢትዮጵያ እንግዲህ በብዙ መንገድ እየተለወጠች ናት ያለችው። በ24 ዓመት ጊዜ ውስጥ በአጭሩ ምን ያህል ለውጦች አሉ? ኤክስፒሪየንሱን እስቲ አካፍሉ። በፊት ከነበረበት አሁን እጅግ በጣም በዚች በ5 ዓመት ውስጥ ብዙ ለውጦች አሉ። ይሄውም ከነበረበት የቆሻሻ ዓለም ወደ ንጹህ አየር የምንስብበት ወደ ንጹህ ነገሮች የምናይበት ደርሰናል እና በጣም ደስ ይላል። እንግዲህ ጽዳት ስራ ላይ ብዙ ጊዜ የሚነሳው ብዙዎቻችን ቆሻሻ እንጥላለን በየቦታው። አሁን ላይ ደግሞ የኮሪደር ልማት መጥቷል። ብዙ ሰው እየተጠነቀቀን ያለው ማንም ቆሻሻ አይጥልም በየቦታውም ጋርቤጆች ስላሉ እና እስቲ እሱን አያይዘው ምን አይነት ለውጦች አይተዋል? በፊት በነበረበት ባለመኪናው ራሱ ከቤቱ አምጥቶ ቆሻሻ በየአስፋልት ላይ ነበር የሚጥለው። ህብረተሰቡም አውጥቶ ደጅ ላይ ነበር የሚጥለው። አሁን ግን በዚህ በኮሪደር ልማት እና በዚህ መንግስታችን ባወረደው የጽዳት እንትን ላይ በጣም እጅግ በጣም ሰውም ተለውጧል። ቆሻሻ በየመንገዱም አይጣልም እንደ በፊቱ። ዴስቴብሎች አሉ። ዴስቴብሎች ውስጥ ነው የሚከተው። የባስኬት በየአስፋልት ነበረ። አሁን ግን ዴስቴብል ውስጥ ነው የተጣለ ያለውና በጣም እጅግ በጣም ነው ለውጥ ያለን። ከድሮና ከአሁኑ የጽዳት ሁኔታውን ሲያዩ ምን ያህል ፐርሰንት አሪፍ ነው ይላሉ? አሁን በጣም አሪፍ፣ በጣም እጅግ በጣም ተለውጧል። ሰራተኛውም በወኔ ብርድ አይልም፣ ዝናብ አይልም፣ ፀሐይ አይልም።
በጣም በጥንካሬ ነው ስራውን እየሰራ ያለ ነው። እኛም ሞራል ሆኖናል። ለምን በፊት ከነበረበት ስናየው እኔ አሁን በዚህ እድሜ እንግዲህ ወደ 54 ዓመቴ ነው። በዚች በ54 ዓመት ውስጥ ያላየሁት ለውጦች ናቸው ያየኋቸውና እጅግ በጣም ደስ ይላል። ህብረተሰቡም ተለውጧል። ዛሬ መጣ ነው እናንተንም ለማገዝ ነውና እየሰራን ደግሞ እንጫወታለን። እዚህ ስራ ላይ እንግዲህ በጣም ብዙ ፈተናዎች አሉት ብዬ አስባለሁና እናንተ በዚህ ስራ ላይ ስትሰማሩ ምንድነው የሚከብደው በጣም? አዎ አሁን እንደምታየው ልማት አለ። በዚህ በልማት ስራ ውስጥ ብዙ መኪናዎች አሉ፣ ብዙ ነገሮች እና አፈር፣ ይሄ ጭቃ ምናምን የመሳሰሉት ሁሉ በዚህ በአስፋልት ላይ ስለሚመላለስ የዚህ የክረምት ስራ ጋር የጭቃው ሁኔታ በጣም እሱ ክብደት አለው እና ክብደትም ቢኖረው እኛ ከበደን ብለን ወይንም ሰለቸን ብለን አንተው ነው ስራችንን በአግባቡ በየተወጣን ስላለ እኔ በጣም ደስ ይለናል። ከበጋው ክረምቱ ይከብዳል ማለት ነው? አዎ ለምን ክረምቱም የሚከብደው መኪናዎች አሉ፣ ትልልቅ መኪናዎች የልማት ስራን ይዞ ስለሚወጡ በጎማው አማካይነት ጭቃ፣ አሸዋ እንደዚህ የመሳሰሉትን የአስፋልቱ ላይ ስለሚወጣ እሱ ነው እንጂ ትንሽ የሚከብደው። የተቀረው እግዚአብሔር ይመስገን ሰላም ነው። እንደምታዩት እንግዲህ የሚታየው ይሄ ጭቃ እንግዲህ አሁን ልንጥረገው ጠርጌ ባሳየሽ አስቸጋሪነቱ ይሄን እንደምታዩት እንግዲህ ይሄ አይታፈስም ምንም የማይል ስለሆነ ይሄ ነው ክብደት ያለው። ኮሪደሩ ግን አሁን መሰራቱ ምን ያክል አቀለላችሁ ስራችሁ? በጣም ነው ያቀለለው። ምንድነው ከበፊቱ አንደኛ አስፋልቱ የተወረዳደሰ ነበረ፣ የተፈረካከሰ ነበረ። አሁን ግን ይሄንን ልማት ከተሰራ በኋላ አስፋልቶች በጣም ተጠግነው ነው ያሉት። በጣም ጥሩ ሆኖ ነው ያሉት እና እጅግ በጣም ደስ የሚል ልማት ነው። ይሄን ለመስራት ቀን በቀን ነው የምትወጡት ወይስ በምን ያክል ቀን ነው የምትወጡት? በየቀኑ ነው የምንወጣው። በየቀኑ እንዳያችሁት ከሌሊቱ 11 ሰዓት ጀምረን ስራችን ላይ ነው ያለነው። ሰዓት በሄደ ቁጥር ምን ይሆናል? መኪናዎች ይበዛሉ፣ ለአደጋ የተጋለጠ ነው። እነዚህ የምታያቸው እንትኖችን የምንጠቀመው ለመኪና መሸሽ ነው። በጠዋቱ ሽፍት በጣም ደስ ይላል። አንደኛ ፀሐይም ብዙም አይጎዳንም። ሁለተኛ ደግሞ የስራው የሚሰራው በእንደዚህ በዳመና ሰዓት ነው። በፀሐይ ይከብዳል በጣም ፀሐይ አይሆንም። እኛው ብርዱን ነው በቃ ያቃታን መስሎ። እንግዲህ እናንተ ብርዱን መቼስ ስላለመዳችሁት እንጂ እኛ ብርድ የለም ፀሐይ የለም ምን የለም፣ በዝናቡም ቆመን እንሰራለን። ስለዚህ መልመድ ደግሞ ከእንደዚህ አይነት ባለሙያ ከለመዳችሁ ብርዱን መቋቋም በጣም ጀግኖች ናቸው። በጣም ጀግኖች ናቸው። እውነት በጣም እናመሰግናለን። ሊያ ግን ምንም እየሰራች አይደለም። ቀልድ ነው ያዘችው። ኧረ እንኪ እስኪ አሁን እዛች ጋር እንግዲህ ጓንቱን ግን ስጭኛ። አመሰግናለሁ ስለተባበርሽ። ይኸው ከስራ ደግሞ አንዱ ትልቁ ቻሌንጅ ምንድነው? እንደዚህ አይነቶች ውሃውን ስናገኝ ወይም እንደዚህ አይነት አፈሮችን ስናገኝ መነሳት እንዳለበት እሙን ነው፣ ግልጽ ነው። ሁለተኛ ደግሞ ስራችን ስንሰራ ምንድነው ማድረግ ያለብን? አንድ ለምሳሌ ላሳይሽና ይሄ ስራ ሲሰራ የመጀመሪያ አያያዛችን ይሄ ለክብደቱም ለምኑም ክፍት ነው ማለት ነው። እንዴት እንዳፈስን ይሄና ሶስቴ ነበር ምናፍሰኛ እንዴት እንደሚታፈስ አንደኛ ሰውነታችንን አይጎዳም። ይሄ ከሆነ አንደኛ ሰውነታችን ይጎዳል፣ ሁለተኛ የተሰጠንን ኃላፊነት በአግባቡ አንወጣው ማለት ነው። ይሄ ከሆነ ግን ለምን ይሄንን ይዘን እንደዚህ ያደረግን ይሄ ምንም እንግዲህ ውሃውን እንደምታዩ ለክረምት የሚያስቸግር ያልኩት ይሄኛውን ነው። ይሄውን ግዴታ መነሳት ስላለብን የስራው ጫና የምንለው ይሄንን ነው። በቃ ክረምት ላይ እንደዚህ አይነቶች አሁን ምንም ማድረግ አንችልም። ይሄ ግን ነው የሚደፋው። ይሄ የታፈሰው እንግዲህ ይሄን ስንደፋ ባዶ ቦታ የሆነ ቦታ ላይ ሜዳ የሆነ ቦታ ላይ ነው የምንደፋው።
እቺ ነገር እኮ ቀላል ትመስላለች ግን ትገብዳ አየሽው አይደለ ሊያ ሲታመም እየሰራች አይደለም ያልሽው አየሽው አይደል መግፋት በራሱ አሁን ገባኝ እዚህ ወሬ ስናወራ ጥለውን ሄዱ ጥለውን ሄዱ ሪሞ እንትነት እዚህ ያለኝ በልጅነት ምትጨውቹ እንደዚህ ያ ለአንቺ ነው አይደላሽ ኧረ እባክሽ እባክሽ ዲነሽ አለን ለቶክሲ ማልበል አስካሉ ምን ያክል ጊዜ ስለዚህ ስራ ላይ አንድ 12 ወረኛ 2006 ነው የገባው 2006 ረጅም ዓመት ነው እንዴት ነው እስኪ ይሄ ስራ እንዴት አገኘሽው በምክንያት ነው ስራ የገባሽው መንገድ ላይ ተለጥፎ ሳይ ተፈጥሮ ነበር ልጆች አሉሽ ቤተሰብ አሉሽ በዚህ ሰዓት ተረዳችሁ አንድ ልጅ አለሽ ምን ይመስላል ስራ ስትጀምሪ ነበረበት አሁን ብዙ ነገሮች ተለውጧልና እንዴት አገኘሽው ከባዱ ነገር ምንድነው አንቺ ጀምሪ የከበደሽ ነገር በቃ ሀሻው ገባው ስራ ጀመርኩ ደህና ነው አሁን ነው እየበዛ መጣ ሀሻው ራሱ በፊት ደህና ነበረ ቀለል አሁን በጣም ከውደና ኦኬ ክረምት ይሻላል ወይስ በጋ ላይ ክረምቱን ያው ሀሻው ነው ያለው ሀሻው በጣም ይሰራል ደጋግማችሁ ነው ትምህርት ማለት እኮ እንደዚህ በየቀኑ ይሰራል ግን በዚህ ሙሉ አንዴ አምስት አራት እንደታበስ ቀራል እንደው እኛ ወጪ ሴቶች ነንና ብርዱን መቋቋም ያጥተናል እናንተ ግን ሳያችሁ ለምዳችሁ ስለምትሰሩት ስራ እንጀራ ስለሆነ እንዴት ቻላችሁ እንወጣለን ያው እንጀራ ነው አደራርበን እንወጣለን ምንም አማራጭ የለም ቢበቆንም ቢበደንም ተጋር ምን ሲኖርስ እንወጣለን እየተፈናቀቀ ቀን በቀን ነው ትመጡ ደህና ነው የሚታፈሰው ተፈሳ እንደው ግን እንዴት ነው እንደዚህ በሌሊት ተወጥቶ ተሰርቶ እንዲህ ተደክሞ ክፍያ ውስጥ ነው አይደለም ክፍያ አለው ብዙ አይደለም ግን ያው እቤት ከሚውል ብለህ ለምን ቤት ተከራይተን ነው የምንኖረው ትራንስፖርት አለ እቤት ከሚውል ይሻላል ብለን እንግዲህ ምን አለ አሁን አንቺ ከየት ነው የምትመጪው ከየት ነው የምትመጪው ሰፈርሽ እዚሁ ነው ወይስ አለ ከቃሊቲ ነው የምትመጪው ሳሪ ሳብ የሚባለው ከዛ ነው ያ ደቂቃ መንገድ አለን በእግር ታክሲ ምዝበት ማለት ነው ታክሲ ከመጣሽ በፊት በእግር ይመጣል ወደ ታክሲ ቦታ ስንት ሰዓት ነው ከቤት ማለት ነው 11 ሰዓት ድረስ ነው 10 ሰዓት ቀን በቀን ግን ሰው እየጠበቁ ሰው የሚያጣል አንዳንዴ ሰው ወዴት ናችሁ እያልኩ እጠይቃለሁ ለምን ላይ ባለ ምን አለ ጠይቀን እመጣለሁ በጣም የሚገርም ነው ያንን ነፈታ ልታስልኝ አይ እኔ ልሞክር ሆሊ ሺት ቆይ ሊያ ኧረ ነይ እዚህ ነይ ወይዬ ጓዴ እቺን ወደዚህ አዙሪልኝ አይ እቺን ወደዚህ አዙሪያት ዋይ አይሽ መተጋገዝ አለብን የሚባለው ለዚህ ነው አግዢኝ ብለሽ ልደረምሽብኝ ነው እንዴ ከባድ ነው አስቀምጪና ወዮ አንቺ ከብዳል አይ ነው ጭቃም አይደለ ናይ እኔ እኮ ማለት አትከምሪ ከብዳል አንቺ አሃ ስናነሳ ቅድም እንዳያመን ምናምን ያሉት ይሄንን ነው አየሽው አይደለ ትንሽ ጎንበስ በይ አረበለው አይ ነው ሷኬት ነው ታውቂያለሽ ከቃሊቲ የምርችና 10 ሰዓት ነው ትወጣ ከቤት እንግዲህ ይሄንን ሁሌ ነው የሚያሳልፉት አንበም 10 ሰዓት ነው ትወጣ ከቤት ታክሲ ከመያዟ በፊት የ20 ደቂቃ መንገድ አለ የምትራመደው ጎንበስ በይ ሪሞ ወገብሽ ከባድ ነው አይ ነው ጎንበስ አንተለች ነይ ደግሞ አንቺ ፈሽ ነይቺ አንቺ ሄላ በሏ ወላሂ ሄላ ነሳውት መስራከ ቶሎ በሏ እሺ ጋሽ ቶሎ እያለን እናንተ ቶሎ በሉ ወደ ኋላ አስቀረናችሁ አዎ እንዴ ወደ ኋላ መጣት ቶሎ እኔ ይሄን ሁለት ሄላ ነሳውት ማለት ነው ወላሂ አላሻችሁም እዚህ ጋር የሆነ ነገር ተሰማኝ ከሼ ጋር ቀልድ አይደለም ማወራው አዎ ነይ እንኪ ምን አረኩኝ አይ ጋሼ እኮ ሳይተው ነበር እንዴት እንደሚነሳ
ለዛው ነው ጥቂት ሰማይ አያዝሽን ራሱ አካፋ አያዝ ቅድም አሳይቼሻለሁ። አረቺ አታልፈሰፈሰሽ ጋሼ። እንደሱ ስንት እንደሞላው ነው አታይም እንዴ? እርሱ ሲይዙት በጣም ቀላል ነው የሚመስለው ግን አይደለም። በስማ ክብደት እንዳለው ቅድም ተነጋግረናል። አዎ ለዛ ነው ለካ። አዎ ፍጥነትም እኔ እኮ አልገባኝም ቅድም። ለስራ ቅልጥፍና ፍጥነት ነው። እውነት ነው። ፍጥነት ያስፈልጋል። ይሄንን ስራ ስንት ሰዓት ሙሉ ለሙሉ አልቆ መሄድ አለባችሁ? እኛ እንግዲህ እስከ 4 ሰዓት ድረስ የጧት ሽፍት አለ። 4 ሰዓት በኋላ ደግሞ ሌሎች ይገባሉ። እንደዚሁ ደግሞ ቀን 8 ሰዓት ደግሞ እንደዚሁ ይገባሉ እና የከሰዓትም አለ የከሰዓት አለ፣ የ4 ሰዓት አለ፣ የ8 ሰዓት አለ፣ የማታም ሽፍት አለ። ኦኬ ማታ ግን አሁን ጠዋት ተጠርቶ እንደዚህ ከዛ ከሰዓት ቆሽሾ ከሰዓት ሲገቡ የሚያጸዱትም ብዙ ይጸዳል ማለት ነው። ይቆሻል በጣም መንገዱ። አዎ እንዳልኩሽ ያው መኪናዎች ስለሚተላለፉበት አሸዋ እንደዚህ ይመጣል፣ ዝናብ ሲዘንብ እንደዚህ ይመጣል። እሱንም ደግሞ እነሱ ፈርቃዎች ደግሞ ሲገቡ እነሱ ይሰሩታል። ግን ይበልጥ ስራ የሚሰራው ያው እንዳይሹ የጧት ሽፍት በጣም ለምን ህዝብ የሚመላለስበት ነው፣ ሁሉም ነገር የሚታይበት ስለሆነ ግዴታ የጧት ሽፍት በጣም መስራት አለበት እና እንዳይሹ ነው። አይዞ እንደ ከባድ ደከመኝ አይሰራም። ወገቤን አመመኝ ካሁን እንደዚህ ነው። እዚህ ጋር አይ ነው ክብደቱ እንደዚህ ነው። ልዩነት ያየሽ ያሸዋ የክረምት ስራ እንደዚህ ነው ክብደቱ ያለው። የሴት የወንድ ልዩነት የለውም ጋሽ። ሁሉም አንድ አይነት ስራ ነው የሚሰራው። አንድ አይነት ስራ ነው ስራው። ለምን ሲከፈለንም የወንድ የሴት ተብሎ አይከፈለም። እሱ እውነት ነው። ያው ሴት ልጅም ምንም ወላድም ብትሆን ያው እንጀራ ነውና ግዴታ። አዎ በጣም ይከብዳል ግን። አዎ ይበልጥ ግን ጫና አለው ስራው ለሴት ልጅም ሆነ ለወንድ ልጅ። አዎ እርሱ ቅድም 54 ዓመቴ ነው ሲሉን የሰማሁት። አይገርምሽም? ወደ 24 ዓመት አይደል በዚህ ስራ ላይ 24 ዓመት። ምን ያህል ልጆች አሉት? አንድ አንበሳ ልጅ አለ። ዋናው አንበሳ መሆኑ አልቋል። ይሄ እንሂድ ወደዛ ጋሻው ወደሚደፋበት ወደዛ ነው የሚኬደው። አሳያቸው። ዳገስ ሲሆን ወይ ይሄን መግፋት ማን ይችላል? ከባድ ነው። ታሪኩን እናሳልፍ ማድረግ ይቻላል። አልችልም። ይሄን በደግ ለሁለትስ ከፍ አረጋሽ የጸዳ ላይ እንዳይደፋ ተው ግዴ። ቀና በይ። አይሽ በትብብር ማን ነገር አላሽም እኮ እሱ ነው ያስቆይ። ተባብረን ልሽልና። አይ ግን ይሄ ወላሂ ይከብዳል። ባይዘው ሰውነት ያሳምማል እኮ እኔ በዛ ላይ ደግሞ እንዴት ትከሽ አይዞ አይሪ ችግር የለም ትችላለህ አንተ። ከወሰደው አይቀር ወይ ጉድ አደነኳቸው በጣም። ቀላል የሚመስል ግን በጣም ከባድ እኔ ማለት ሆነስሊ ይሄን እየገፉ ነው ታችሁ ቀል በቃ ቀላል ነገር የሚገፋ ነው የሚመስለኝ። ግን የምትችይው ነው የሚመስለኝ። አይ እዚህ ጋር ነው እያዘኛለሁ። ባይዘው ትከሺ እንዴ ነው ወገቤን በጣም በዚህ አጋጣሚ ግን መናገር የምፈልገው ነገር ምንድነው፣ አሁን እየጠየቅኳት ነበርና እያጸዱ እያየን እንኳን እቃ መጣል ምን ማለት ነው፣ ቆሻሻ መጣል ምን ማለት ነው ማለት ሁላችንም በእነሱ ቦታ ራሳችንን መክተት አለብን። አትሊስት ወርደን ማገዝ ባንችል ወይም ደግሞ ስናልፍ በእነሱ ቦታ ሆነን መስራት ባንችል እንኳን ራሳችን የተጠቀምነውን ከመኪና ውስጥ ሊሆን ይችላል ስናልፍም የተጠቀምነው ያለው ቆሻሻ ካለ በተገቢው መንገድ ማስወገድ አለብን እንጂ እንደዚህ መንገድ ላይ የሄድን በመኪና በኩል የሚጥሉ ሰዎች አሉ አይደል? እቃ የበሉትን ነገር ወይ የጠጡትን ነገር በመኪና በኩል የሚጥሉ ሰዎች አሉና ይሄን ባናደርግ፣ ምክንያቱም ይሄ እውነት ለመናገር የአንድ ሰው ስነ ምግባርም አይደለም። ስለዚህ በያ ነገር ማገዝ ባንችል እንኳን ቆሻሻ አካባቢያችን ያለ ቆሻሻን በትክክለኛው መንገድ በማስወገድ እናግዛቸው እና በጣም ስለገረመኝ ነው። እኛ እያጸዳን በመኪና እቃ የሚጥላል እና ይሄ በጣም ልክ አይደለም። ስለዚህ ከራሳችን እንጀምር ማለት ነው። ስራችን እንቀጥላለን። በጣም እየደከመን ነው ጋይስ። እነሱ ሲሰሩት በጣም ቀላል የሚመስል ግን በጣም የሚያደክም ፕላስ
ቱቦቹ ትንሽ ሽታ አላቸው። እኔ ሳይነስ አለብኝ እንትን እያልን ነው እየተነሳ ነው። በጣም ከባድ ነው። እንዴት ነው ግን ሽታውን እንትን የምትሉት? በጋ ላይ ብዙም ሽታ አይኖርም ደረቅ ስለሚሆን ማለት ነው። ክረምት ሲሆን ግን ያው ቱቦ መሽተቱ ግድ ነው። ምንም አማራጭ የለም። ስራ እስከሆነ ድረስ ያው ታግለን እንወጣዋለን። እስኪ ራስሽን አስተዋውቂን ለተመልካቾች። ስሜ መሰረት ካሴ ይባላል። ቦሌ ክፍለ ከተማ የወረዳ 3 የመንገድ ጽዳት ሰራተኛ ነኝ። ያው እንግዲህ እንደ ሴትነት ስራው ከባድ ቢሆንም ህይወትን ለማሸነፍ እንግዲህ እንታገላለን። ምን ያክል ጊዜ ሆነሽ? አሁን 13ኛ ዓመት ይዣለሁ። ቢሰራ 13 ዓመት? አዎ በጣም ረጅም ዓመት ነው። በጣም ረጅም ዓመት ነው እስካሁን የሰማሁት። ቤተሰብ አለሽ ታስተዳድሩ? አዎ ቤተሰብ አለኝ፣ አስተዳድራለሁ። እንግዲህ ያው በዚህ ስራ ኑሯችንን እየደጎምን እየተማርን አለን። እየተማርሽ ነው? አዎ ምን እየተማርሽ ነው? አሁን ዲግሪ እየተማርኩ ነው። አረ ልጆች አሉሽ? አይ ልጆች አልወለድኩም፣ ግን እዚህ ስራ ላይ ከባድ ነው የሚሆነው። በነገራችን እርግዝና ሆኖ የመንገድ ጽዳት ሰራተኛ መሆን በጣም ከባድ ነው። በጣም ትግሉ ይበልጣል የበለጠ ማለት ነው። ግን እስካሁን አላስብም። እዚህ ስራ ላይ ምን ቻሌንጅ አለው? በጣም የሚከብደው ለሴት ስፔሻሊ የሚከብደው ሌሊት መውጣቱ። በጣም አንቺ ስንት ሰዓት ትወጫለሽ? ከቤት 10 ተኩል ነው። የት ነው ሰፈርሽ? እዚህ ነው? ከአራብሳ ነው የምንመጣው። 10 ተኩል ነው የምንነሳው። ከየት ነው የምትመጡት? ርቀቱ ነው ሩቅ ነው። በዛ ላይ ትራንስፖርት ላይሞላ ይችላል፣ ይረፍዳል። ቦታው ደግሞ ይሄ ዋና ቦታ እንደመሆኑ መጠን መጠጦች፣ እነዚህ ግሮሰሪዎች የሚበዙበት ቦታ ስለሆነ ሰካራሞች ይበዙበታል። መኪና በጣም አስፈሪ ነው። እስከሚነጋ ድረስ በጣም ቻሌንጅ አለው። ሞር ከነጋ በኋላ እንኳን ቢያንስ እያየሽ የመስራት እድሉ ይፈጠራል። ለሌሊቱ ከባድ ነው። አንቺ ቆይ ከትምህርቱ ጋር እንዴት እያስኬድሽ ነው? የማታ ነው የምትማሪው? ድካምስ ቢኖረውም አማራጭ የለም። ትግል ነው። ግን አሁን እናንተ አካባቢ የለም አሁን በእንደዚህ አይነት ስራ ላይ ይኖራል፣ ግን እንደ ቅጥራችን ነው። ኦኬ ቅጥሩ ይለያያል ማለት ነው። በየቦታው እንደ ክፍለ ከተማና እንደ ወረዳ ስለሆነ ቅጥሩ በየተመደብሽበት ነው የምትሰሪው ማለት ነው። አንቺ አሁን 13 ዓመቱን እዚሁ ነው የሰራሽው ማለት ነው? ነው የሰራው። እንደው ማትረሻው አጋጣሚ የለም? ብዙ አጋጣሚ ይኖር እንደሚችል አስባለሁ እዚህ ስራ ላይ። ሞር ሰካራሞች ናቸው። ሰካራሞች ሴትነትሽን እንትን ለማለትም ይሞክራሉ። በእርግጥ ቱታ ስትለብሺ ሴት ወንድ ሆኖ የመለየቱ ነገር ባይኖርም ግን አንዳንዴ ድምፅሽን በመስማት ምናምን የመፈታተን ነገሩ ይኖራል። ብዙም ባይሆን አልፎ አልፎ አጋጠመሻል? አይ እስካሁን እንኳን አላጋጠመኝም። በሌሎች አሉ ቻሌንጅ አለው። ግን አሁን አንቺ ይህንን እየሰራሽ ትምህርትሽን እየተማርሽ ነው። ይሄ ስራ ላይ ደግሞ ጥሩ አቅም ይጠይቃል። ጤነኛ መሆን አለብሽ እና ከሱ አንጻር ደግሞ ብርድ ነው፣ ልትታመሚ ትችያለሽ። እንዴት ነው ከላይፍ ጋር ራሱ እንትን ህመሙ እንኳን ብዙም እንትን አይደለም። ያው አመጋገቡን ግዴታ ነው፣ ራስሽን መጠገን አለብሽ። ከዚህ ተመልሰሽ እናንተ አሁን ምን ታደርጋላችሁ? አሁን ወዲያው ወደ ቤት ስትገቢ አሁን አንቺ ምን እንትኖች ትጠቀሚ? ሞር ውሃ ነው በጣም የምጠቀመው። ረጅም መንገድ ስለሆነ ኩላሊትን ያማል፣ ጨጓራ አለው። በባዶ ሆድ ስለሆነ መጥረጊያውን እንትን የምትይው የመፋጨት ባህሪ ሊፈጠር ይችላል። ጨጓራ ነው ግን ውሃ በብዛት እንጠቀማለን። ወተት እንደዛ አይነት ነገሮችን እንጠቀማለን። ሪሚ የጋሪዋን ረሳናት መሰለኝ። እሺ መጣ። እሺ እስኪ በዚህ አጋጣሚ 13 ዓመት እንግዲህ በስራ ላይ ቆይተሻልና ምን አይነት ለውጦች አይተሻል አዲስ አበባ ላይ ከድሮ አሁን ላይ ባለው ሁኔታ? እስቲ እያነጻጸርሽ ንገሪኝ። ድሮ ላይ ስራው በጣም ከባድ ነበር። አንደኛ የሚሸፈነው የነበረው በውስን ሰራተኞች ነበረ። ስራውን የሚፈልገው ሰው እስከዚህ ነበረ። አሁን ግን ኮሊደሮቹ ከተሰሩ በኋላ ስራውን ደግሞ ፈላጊው በዛ። ከሰዓቱም አንጻር ክብደት ቢኖረውም ሰዓቱ ሰርተሽ ሌላ ስራ የመስራት እድሉን ትፈጥሪበታለሽ። የመማሩን እድል ስለሚፈጥር ሰው አሁን ስለገባው ቢያንስ ከድሮ አለው ገና ነው ይቀረው። ሙሉ በሙሉ ተቀየረ ማለት አይቻልም። አሁንም በጣም ብዙ ቻሌንጆች አሉ። ሰው እየሰራሽ የሚጥል አካል ይኖራል። ሞር ከመኪና ላይ እግረኛውን ትተሽ ማለት ነው። በመኪና ይዘው መጥቶ ጥሎብሽ ሊሄድ ይችላል። ቅድም እያለችን ነበር። በጣም የገረመኝ እሱ ነው ማለት ሰው እንዴት ሰው እየጠረገ እያየ እንዴት በመኪና ትያለሽ? ቢያንስ በስነ ምግባር እንኳን ላቀብልሽ ምናምን እንኳን አይሉ ወርውሮት የሚሄዱ አጋጣሚ አለ። በጣም እሱ አለ። በቃ ብቻ በጣም ከባድ ነው። ቀንሷል ነው እንጂ ሙሉ በሙሉ አልጠፋም። ገና ከበፊቱ ግን ይሻላል። ሞር ኮሊደሩ አሪፍ ነው። መንገዱ ከተሻሻለን በኋላ ምናልባት በኋላ ትንሽ ለውጦች አሉ። ብዙ ሰዎች እዚህ ስራ ላይ አይሰማሩም ነበር። አሁን ላይ ግን እየገቡ ነው አልሽ። እንዴት ነው ላይክ አዌርነሱን እያዩ ነው? ገንዘቡ ነው ምንድነው አሁን ወደዚህ ስራ እንዲገቡ ያደርጋቸው? አንደኛ ገንዘቡ እንኳን ኖርማል ነው፣ ግን አዌርነሱ ይሄ ማለት የጭንቅላት ስራ ተሰርቷል ብዬ አስባለሁ። እንደ ከተማ አስተዳደር ብዙ ነገሮች ተሰርቷል። ይህን ስራ መስራት የበታችነት ስሜት ኖሮ ሳይሆን እንደ ስራ ታይቶ መሰራት ሞር ለወጣት አሪፍ ነው ማለት ለትልቅ ሰውም ይሆናል፣ ግን ለወጣት ሰዓቱ የተመቻቸ ነው። ራስን ለመለወጥ ሌሎች ነገሮችን ለመስራት ሰዓቱ አመቺ ስለሆነ
ብዙ ነገሮች ስለተሰሩባቸው ሰው ፍላጎት አለው። አልገባም የሚልሽ አካል አይኖርም። አሁን ልቅጠር ብትዩ ማለት ነው። ከዛ አንፃር በአቬሬጅ ግን የምታገኙት ከምትሰሩት አንጻራዊ ይመጣጠናል ሆኖ ይመጣጠናል። ደሞዙ ከሰዓቱ አንፃር አይነሱ ሊሆን ይችላል። ምን ያህል ሰዓት ነው ማለት ነው እናንተ የምትሰሩት? አሁን ለሊት 11 ሰዓት ገብተን እስከ 4 ሰዓት ድረስ ይሰራል። 4 ሰዓት የጠዋት ሽፍቱ እንደዛ 5 ሰዓት ማለት ነው። እንደዛ ከዛ ያለ እስከ ምሽት ድረስ ነው። እስከ ምሽት 4 ሰዓት ነው። በአራት ሽፍት ነው የሚሰራው ማለት ነው። ያን ያክል መንገድ ይቆሻል ማለት ነው። እንዲህ ይስተረገ ይሄው አሁን ራሱ ይሄው እያየሽው አይደል? አሁን ሻውኔ ምን ትያለሽ? እንደው ግን ትክክል አይደለም በእውነት ተመልካቾች። ግን አሁን ማን ይጣለ ይሄን አይታችሁታል? እና ጥሩ ነበር። በካሜራ ቆይ ከጀርባ በደንብ እናጣራለን። ተመልካቾች አይደለም እዚህ ላይ ሁሉ የጥራት ሰራተኛ ያለ እንዴት ያለሽ መጣን። አይ ይሄ በጣም ልክ አይደለም ማለት ነው። ይሄኛ ክልማ ስነምግባር ተላልካለሽ። ግን እንደዚህ ለሚያደርጉ ሰዎች የኛ እንደ ስራ ብናየው እነሱ ደግሞ የሚጸዳላቸውን ነገር እንደ ሀገር መጽዳቱ ለሀገር ነው፣ ለአንድ ሰው ብቻ አይደለም። አይ እንደ ራስ ቤት ማለት ነው። ባይዘው ቤት ላይ ዝም ብለሽ ቃጥ ይማል በየመሃሉ። ስለዚህ ሰው እያጸዳ ካየሽ መንገድ ላይ እንደፈለሽ ቃጥ አትችይ። አይ እኛ ላይም እንደ ግዴታ ባያዩት ስራም ቢሆንም ቆሻሻን ማንሳት እንደ ግዴታ ባያዩት እንደ ሀገር እየተባበርን እየተጋገዝን ነው። ትክክል። ለራሳቸው ነው አንስቶ ደስቲቪኖች አሉ ታውስ መክተት ይችላል። በየቦታው ደግሞ አለ እንጂ የሚገርመው ታውስ መክተት ቀላል ነገር። አዎ እንደዛ ቢሆን ይመረጣል። አይ ይገርማል። አንቺን ግን ሳላደንቅ ማለፍ አልፈልግም። አመሰግናለሁ። ለምርቃት መቼም እንጠራለን እንዴ ግድ ነው። ሪማዬ እንዳልገጭ ለካ ረጅም ሰዓት መጥረግ ራሱ ሌላ እንትን ነው እንዴ ሌላ ቻሌንጅ። ቤታችን እንኳን እንዲህ ነካ ነካ ስናደርግ ቀላል ይመስለናል። ነው የሚመስለው መጥረጊያ የሚያስገድ። ኧረ በለው እናንተ ደግሞ እንዲዛችሁ ስትሄዱ ቀላል ነገር መገፉ ነው የሚመስለው። ባይዘው ሲገፋ ነው የሚታወቀው። አላስጠርጋልሽን እኮ አቤት ምን ማስተካከል እንዴ እንደዚህ ኦኬ። አዎ አንተ ይቀላል። እኔ በቃኝ መናትሽ። አይዞሽ እሺ እንዴት ናችሁ? እንዴት ነህ? አኩርፋን የመጣ በቃ ቆይታ ስራ እንዴት ነው? አድካሚ ነው በጣም አድካሚ። አዎ እናንተ ራሱ በጣም ፈዛችኋል። እኛ እስካሁን እኮ ጨርሰናል። ከኢምፔሪያል ጀምረን ወደዚህ እንደውም ያ የመጀመሪያ ቀን ስለሆነ ይቅር በሉ። ትንሽ በጣም ፈዘዝ ብላችኋል። ቅሬታ እየቀረበባችሁ ነው። ይቅር በሉ። ግን በአጠቃላይ እንዴት አያችሁት ስራውን? ክብደቱን ምን ታዘባችሁ ከስራው? ውይ በጣም ከባድ ነው ማለት ቻሌንጅ አለው። ያየሁት ነገር ቢኖር አንደኛ ከመጀመሪያው ጀምሮ 11 ሰዓት ነው የተነሳ ነው እዚህ የመጣ ነው። ቆሻሻዎቹ ብዙ አሉ። ዝናብ ሲሆን እንደውም ትንሽ የሚቀል ይመስለኝ ነበር፣ ግን እንደውም ጭራሽ በጣም የሚከብድ ስራ ነው ሆኖ ያገኘሁት። በዛ ላይ ደግሞ ሽታዎችም ነበሩ። እነዚህ ቱቦዎቹ ጋር በጣም ይሸታል። እኔ ሳይነስ ትንሽ ያመኛልና እንትን እያለኝ ነበር፣ ሊያስነሳብኝ ነገር ሁላ ነበርና ያየሁት ነገር በጣም ከባድ ነው እና ሴት ወንድ አይልም ይሄ ስራ ደግሞ ሁሉንም በእኩልነት ነው የሚያሰራው። ትላልቅ ሰዎችም እያየን ነበረ ወደ 54 ዓመታቸው 24 ዓመት በጣም ረጅም ዓመት ነው እዚህ ስራ ላይ ያሉ ሰራተኞች ላይ ያገኘነው ነው። በጣም አድካሚ ነው። በጣም የገባኝ ነገር ምንድነው በቃ ህይወትን ለመቀጠል ምንም ነገር ታደርጊያለሽ፣ ምንም ነገር ትሆኛለሽና ያለው ቻሌንጅ ሳስበው አሁን አንድ ሰው እንደዚህ ኖርማሊ አየሁት አይደለ ዛሬ እንዴ እንዴት ነው ይሄ ሊሆን የሚችለው ያልኩት። ሴቶች ሆኖ ለምሳሌ አሁን ሴት ስለሆንኩኝ እነሱ ለመናገር ያክል 10 ሰዓት ከቤቷ የምትወጣለች ከቃሊቲ እዚህ ለመምጣት በዛ ሰዓት ከቤት ወጥቶ ከዛ በኋላ ይሄን ሰርቶ ተመልሶ ደግሞ እናትነት አለ፣ ሴትነት አለ፣ ህመም አለ፣ ብዙ ነገር አለና ወንዶችም ቢሆኑ ደግሞ በጣም ከባድ ነው። እንግዲህ 54 ዓመቴ ነው ሲሉ ነበር ጋሺ። በ54 ዓመታቸው በዛ ሰዓት ወጥተው ይሄን ስራ መስራት ማለት በጣም ከባድ ነገር ነው። ሁለተኛ ነገር ግን በጣም የታዘብኩት ነገር ማህበረሰባችንን እኛን በጣም ታዝቤያለሁ። ምክንያቱም አሁን ራሱ እየጠረግን ይሄው ለጽዳት ሰራተኛ ያለ እቃ እየወረወሩ የሚያልፉ ሰዎች አሉ። ይሄ በጣም እውነት ትልቅ አዌርነስ መሰጠት ያለበት ነገር ነው። ከባድ ነገር ነው። ይሄ ራስን ማስገመት ነው። ባይዘው ከራስ ነው ምንም ነገር የሚጀምረውና ቤታችን ላይ ማናረገውን ነገር አካባቢያችን ላይ ማናረገውን ነገር
እዚህ ውጪ ላይ ስንወጣ ማከናወን የለብንም አይደለ? የጠረገው ቤት ላይ እኮ የሆነ ሰው የሆነ ነገር ሲያደርግ ራሱ እንዴት ነው አክት የምናደርገው? ግን እኛ እዚህ እየጠረገን እቃ መወርወር ይሄ ነገር አደራ ሰጥቻለሁ ከቅድም ጀምሮ ስናገረው ነበር። እያንዳንዱ ይሄንን ስራ የሚሰራ ሰው ሁሉ በጣም ጀግና ነው። ጀግና እውነት ነው። ትንሽ ቻሌንጅ አለው። በተለይ ከሰዓቱ ጋር ተያይዞ ሌሊት መግባቱ አለ፣ ከዱርዬ ጋር መጋፋቱ መቀማቱ አለ። ሰካራም እያለችን ነበር እህታችን። አዎ እሱ ነገሮች አሉ። በዛ አንጻር ውስጥ ነው እየተሰራ ያለው። ቢሆንም ግን አሁን በተለይ ኮሪደር ከመጣ በኋላ ስራው በጣም አሪፍ ስራው እየቀለለ ያለበት ሁኔታ አለ። በዚህ መልኩ ነው እንግዲህ እየሰራን ያለን። ከሞላ ጎደል በጣም ጥሩ ነው። እናንተም እኛ አስገንደኝ ትንሽ እናንተ ጋር ትንሽ የመጀመሪያችሁም ሊሆን ይችላል። ብርዱም ተጫጭኖናል። ስራው ትንሽ ተሻለ ግን ይሄ ሲገፋ ምንም ቀላል ይመስላል። አርገሽ ተሻለ አይኖረክ በተለይ ስታፍሱ የነበረው ወቅት አሾን ወደ ጋር ይሳፍሱ በጣም አይደለም ሲታይ እኮ ማለት ነው እንዲህ ሲገፋ በቃ ቀላል ነገር ይመስለው፣ ግን ስታመሳት ላይ እዚህ ጋር ነው የሚሰማው። ትከሻል በጣም ቻሌንጅ አለው በጣም ግን እውነት በጣም ክብር ይገባቸዋል። በጣም ትልቅ ስራ ነው ለሀገሪቱ እየተሰራ ያለው። ሀገራችን እንደዚህ ውባ አምራ ቅድም ነርተን ስንመጣ እያየን ነበር። ንጹህ ነው በጣም ያምራል እያልን ነበርና እንደዚህ እንዲያምር ያደረጋችሁት ዋናው አስተዋጽኦ እናንተ ነው። እዚህ ጋር እናንተ ቆማችሁ በብርድ ዝናብ ሳትሉ ቆማችሁ እዚህ ጋር በማጽዳታችሁ ነውና ተመልካቾች ግን እኛ ማስተላለፍ የምንፈልገው እንደዚህ አይነት ስራ በሚሰራበት ወቅት እንግዲህ እኛ መተባበር ኃላፊነት መወጣት አለብን። የራሱ ለቆሻሻ የተዘጋጀ ጋርቤጅ አለ እዛ ቦታው ላይ በመጣል ኃላፊነታችንን እንወጣ። ምክንያቱም ቀላል ስራ አይደለም። ላይክ እኛ ቁጭ ብለን ስናይ እንዲህ ስናልፍ ቀላል ስራ ነው የሚመስለው፣ ግን አይደለም። በጣም ከባድ ስራ ነውና የሚሰሩትንም ክሬዲት እንድንሰጥ ኃላፊነታችንን እንወጣለን። እናንተንም እጅግ አድርገን እናመሰግናለን። እናመሰግናለን። በጣም አሪፍ ነው። ይሄ እነዚህ ዲስትሪቢዩተሮች የተቀመጡት ለቆሻሻ ማስቀመጫ ነው። የኮሪደሩ ከተሰራ በኋላ በተለይ ሰው እዛ ጋር እንዲያስቀምጥ ነው። ግን አሁንም ለህብረተሰቡ ይቀራል። አሁንም አዌርነስ መፍጠር በጣም ያስፈልጋል። ይኸው እናንተም ባለው በኩል ይሄንን መልዕክት እንድታስተላልፉልን ነው። ስታዩት እንደዚህ ጽዱ ነው የሚመስለው ኮሪደር ከተሰራ በኋላ፣ ግን ደግሞ ስንሰራው እንዳያችሁት ነው ይቻላል እንጂ እነዚህ ትልልቅ ሰዎች ናቸው በጣም የሚሰሩት። ወንዶቹም ሴቶቹም በጣም ትልልቅ ሰዎች ብዙ ዓመት የሰሩ ሰዎች ናቸው። ይሄንን ቻሌንጅ ተጋፍተው ነውና የሚሰሩት። እናንተም በአጋጣሚ ቻሌንጅ ስላሳያችሁ በጣም እናመሰግናለን። እኛም እናመሰግናለን። ደስ ብሎናል ስላገዝናችሁ። ብዙም ባናግዛችሁ አላገዝናችሁም፣ ያው ነካ ነካ አድርገናል፣ ግን ደስ ብሎናል አብረናችሁ በመሆን ቻሌንጁንም በመካፈላችን የእናንተንም ችግር በትንሹም ቢሆን ስለተጋራናችሁ እሺ ቴንክ ዩ እናመሰግናለን። በጣም እናመሰግናለን። እሺ ትንሽ ይቀረናል፣ እሷን እኛ እንጨርሳለን። የተጠረቀ እንደደማ ሙዝ አሁን እዚህ ጋር ይጣላል። ከባድ ነው። የማስቲካ ልጣጭ አትጣሉ። ሊሊ እሺ ዋን እሱ ጋር ይከብዳል። ከዛ ግፊው እውነታቸውን አሁን ሳቢ ኤግዛክትሊ ኤግዛክትሊ ከባድ ንፋሱ ማለት ቅዝቃዜ ይኸው አፍንጬ እንትን አለኝ። በጣም የሚከብድ ኦ ማይ ጋድ። ቻሌንጁን እንዳያችሁት ነው። በጣም ብዙ ቻሌንጅ አለ። እያንዳንዱ የተናገሩትን ነገር ሰምታችኋል። ሴቶች አሉ፣ እናቶች አሉ፣ ልጆች ያሏቸው አሉ፣ ተማሪዎች አሉ፣ እየተማሩ ይሄን የሚሰሩ አሉ፣ አባቶች አሉ፣ ትላልቅ ሰዎችን ጨምራሉ እና እንደየህይወታቸው፣ እንደየአንዳንዳቸው፣ እንደየእድሜያቸው፣ እንደየጾታቸው የተለያየ ቻሌንጅ ነው የሚያጋጥማቸው እና በጣም ብዙ ቻሌንጅ ነው ያለው። ግን ደግሞ በዋነኝነት ቻሌንጁ ሁሉም ነገር እንዳለ ሆኖ ማስተላለፍ የምንፈልገው ነገር ምንድነው?
እኛ እየጠረግን ራሱ ማለት ነው ቆሻሻ የሚጥሉ ሰዎች አሉ። እኛ እየጠረግን ይሁን ለጽዳት ሰራተኛ መንገድ ላይ እየጠረገ ያየ የተጠረገው ላይ ቆሻሻ መወርወር ማለት ይሄን በጣም የታዘብነው ነገር ነው። እንደ ኮሚኒቲ የሚያሳፍር ነገር ነው ባይዘው እና በየቦታው ደስቢኖች አሉ። አሁን ኮሪደር ተሰርቷል። በየቦታው ባስኬቶች አሉና ከመኪና ውስጥ ከምንወረውረው ስንወድ ምን ደስበት ቦታ ላይ መጣል እኮ እንችላለን አይደል? ባስኬት መጣል እንችላለን። ይሄን ነገር አክቼበታለሁ። ይሄ ለሁላችንም አደራ መሆን ያለበት ነገር ነው። ራሳችን ቤት ማናደርገውን ነገር ያጸዳነው ቤት ላይ እንደማንጥለው ሁሉ ውጪ ላይም እነዚህ ጽዳት ሰራተኞች በአራት ሺፍት እየተቀያየሩ ነው እና የሚያጸኑት እኛም ባንጠልላለሁ። አንኛ በጣም ጥሩ ነው። ምክንያቱም እኛ ለምሳሌ ከመኪና ውስጥ ቀለል አድርገን የምንጥላት ነገር ለእነሱ በጣም ትልቅ ስራ ነው የምንጨምርባቸው። እንዴ ሲታይ ነው ባይዘው ሲታይ ነው ስራቸው ነው ብለን አይደለም ማሰብ ያለብን። ሀገርን በማጽዳት እኛም የራሳችንን ኃላፊነት መወጣት አለብን የሚለው ላይ ነው ፎከስ ማድረግ ያለብንና ቅድም ሪም እንዳለችው እኛ እያወራን ወዲያው እዛ ጋር የሚጥል ሰው ነበረ ምናምንና ትክክል አይደለም። ሁላችንም የራሳችንን ኃላፊነት እንወጣ። ቆሻሻ በተዘጋጀልን ጋርቤጅ ውስጥ እያስገባን ኃላፊነታችንን እንወጣ። እነሱን ደግሞ በጣም እኔ ሳላደንቅ አላልፍም። በእውነት በጣም በእውነት ለእናንተ ነው። በጣም እግዚአብሔርን በጣም ትልቅ ስራ ነው እየሰሩ ያሉት። ከ11 ሰዓት ጀምረው ከሩቅ ሰፈር መጥተው ሀገራችንን እንደዚህ ውብ ለማድረግ ደፋ ቀና እያሉ ነው ያገኘናቸው። በጣም ለእያንዳንዱ እዚህ ስራ ላይ ላላችሁ የጽዳት ሰራተኞች በሙሉ ትልቅ ክብር፣ ትልቅ ምስጋና ያለን። አዎ ፈጣሪ ይጠብቃችሁ ማለት እንፈልጋለን። ጤናችሁን ይስጣችሁ። እውነት ለምን ጤና ነው ዋናው። ምክንያቱም በጣም ለአንድ ቀን እኔ ትከሼና ወገብ እኔም ወገሽ አሁን ቀጥታ ነው ወገሽ በጣም ከባድ ነው በእውነት። ከቀልዱ ባሻገር በጣም ሊመሰገኑ የሚገባ ትልቅ ሙያ ነው በእውነት። እና ሁላችንም ይሄ ለዚህ ስራ ደግሞ ያለን አመለካከት ቀለል አድርገን የምናስበው ስራ ነው አድርጎ ብዙ ማጆሪቲ የሚያስበው ግን እንደዛ አይደለም። በጣም ክብር የሚገባው ትልቅ ስራ ነው። ሀገርን ማስዋብ ነው የያዙትና ሁላችንም የበኩላችንን እንወጣ፣ እነሱንም እናክብር እንላለን። ክበሩልን። እንወዳቸዋለን። እናመሰግናለን። ቻው ጋይስ፣ ቻው። በጣም እናመሰግናለን። ቻው። ይኸው ጃኬትህን በክብር አመሰግናለሁ። አንተ ግን እኔን ሳትከባከበኝ አይደለም በብርድ እንደዚህ። ይኸው አመሰግናለሁ። ያንቺ ነው። አመሰግናለሁ እናቴ። እሺ ክበሩልን። እናመሰግናለን።